ኢማሙ ነወዊ ኪታቦቻቸው የመሰራጨታቸው ሚስጥር ለአላህ ያላቸው ኢኽላስ ይመስላል ብለዋል። አልአርበዑን ነወዊያ ማንም የሚሰተው የለም እንደምታውቁት ሁሉም ሰው ያውቀዋል። እንዲሁ ሪያዱ ሳሊሒን አልአዝካር የሚባል ሌላም የፍቅህ ኪታቦች አሏቸው። እነዚህ በተለይ የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ የተወሰኑትን መርጠው ያዘጋጁበት የሆነው ኪታቦቻቸው እና አርበዒን ነወዊያ እና ሪያዱ ሳሊሒን እና አዝካር ዓለም ላይ እንደሱ ከቁርአን በኋላ ተሰራጭቷል ወይ ተብሎ ቢባል ሌላም ማናገኝለት ነው ይላሉ ሼኹ። ይሄ የሰውየውን ኢኽላስ ያሳያል። የሰውየውን ኢኽላስ ያሳያል። ሰውየው ለአላህ ምን ያክል ሙኽሊስ እንደነበሩ ሰዎችን ብለው ሳይሆን አላህን ብለው ስራቸውን የሰሩ መሆናቸውን ያሳያል። አልከማሉ ሊላህ ሙሉነት ያላህ ከዚህም ጋር ሙሉ ናቸው ማለት አይደለም። ከሳቸው ከህይወታቸው የምንማረው አንድ ሰው በእድሜ ትንሽ ነው ማለት ትንሽ ስራ ነው መስራት ያለበት ማለት አይደለም። እንደውም ሁላችንም እድሜያችን በዚህ ዱንያ ላይ ያለው ቆይታችን አጭር ስለሆነ ትንሽ ስለሆነ አንጻራዊ ነው እንጂ ሰው ከከሌ እዚህ ዱንያ ላይ ረጅም ኖሯል የሚባለው አንጻራዊ ነው እንጂ ሁሉም አጭር ኖሮ ነው የሚኖረው። ስለዚህ ያለችውን ጊዜ ሁሉ በመልካም ማሳለፍ አስፈላጊ መሆኑን ከአልኢማም ነወዊ ረሂመሁላህ መረዳት ይቻላል። ለምን እሳቸው ሲሞቱ ራሱ 45 ዓመታቸው አልኢማም ነወዊ ረሂመሁላህ ሐታ ኢማሙ ሻፊዒን እንኳን ብናይ የዓለም መብራት የሆኑ ሰው የምናውቀው ትልቁ መዝሀብ ትልቁ የፊቅህ ትምህርት ቤት መስራች የሆኑት ሙሐዲሶች ሲጠሩ ከሙሐዲሶች ጋር ፉቃሃዎች ሲጠሩ ከፉቃሃዎቹ ጋር እንደ ዓሊም ሳይሆን እንደ ኢማም ለሌሎቹ ለዑለሞች ሁሉ እንደ መሪ ማለት ነው። ኢማም ማለትና ዓሊም ማለት ይለያያል። ኢማም የሚለው አገባብ ለሶላት ከሆነ ሶላት የሚያሰግድ ማለት ነገር ግን እና ኢማሙ ሻፊዒ ጋር ኢማም ስንል ይለያል ትርጉሙ። እዛ ላይ ኢማም ማለት ዑለማዎቹ እሱን የሚከተሉት ማለት ዑለማዎቹ ተራ ሰዎች ሳይሆኑ በቅተናል የሚሉ ዑለሞች የሱን ሐሳብ እየተከተሉ የሚሄዱት ትልቅ ዓሊም ሲሆን ነው ኢማም ይባላል። አልሙሂም አልኢማሙ ሻፊዒ ረሂመሁላህ እሳቸውም 54 ዓመት ነው በዚህ ዱንያ ላይ የኖሩት። ሲሞቱ 54 ዓመታቸው ኢማም አሻፊዒ ረሂመቱላሂ ዐለይሂ። እና ቁም ነገሩ ያው እዚህ ዱንያ ላይ ብዙ ማደር ሳይሆን አላህ በእድሜ ላይ በረካ ሲያደርግ ነውና ባለን እድሜ ላይ ጠቅመን ከሰው ጥሩ የሚባለው ለሰው ጠቃሚ ከሰው ጥሩ የሚባለው ለሰው ጠቃሚ ሆነው ኸይሩ ናሲ መን ኢንተፈዐ ቢሂ ናስ በሐዲስ ውስጥ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከሰዎች ጥሩ ለሰዎች የጠቀመ ነው ይላል። ቁርአንን በመቅራት በማስቀራት ሐዲሶችን በመቅራት ሐያት ዱንያ ይታወቃል። ዱንያ ህይወት የሚባለው ከዚህ ዲን ውጪ ሆነን ስንኖር በሂሚ ነው የምንሆነው፣ እንስሳዊ ነው የምንሆነው። መብላት፣ መጠጣት፣ ስጋዊ ፍላጎትን ማሟላት መልሶ ያንኑ ነገ መድገም ነው። ስለዚህ ከዚህ አይነት እንስሳዊ ከሆነ ባህሪ ወጥቶ ለቁም ነገር መብቃት የሚቻለው ዲንን በደንብ አድርጎ መጨበጥ ሲቻል ነውና ባለን እድሜ ሁሉ በተሰጠን እድሜ ላይ ያለንበት እድሜ ብዙ ነው ብለን አሁን አልፍ ያለውም ብለን ብዙም ራሳችንን ወደ ሽምግልናና ከአሁን በኋላ ተስፋ እንደሌለን ሳንገፋ ትንሽ ነን ብለን ደግሞ ሳንንቅ ጥረት ማድረግ ይኖርብናል ነው። በአብዛኛው ጊዜ እንደው ግራ ከሚያጋቡኝ ነገሮች አንዱ ይሄ በጣም ብዙ ሰዎች ራሳቸውን እንደ ትልቅ ይቆጥሩና እኔ ትልቅ እድሜ ላይ ነው ያለሁት ብለው አይማሩ። ይሄ አንዱ ችግር ነው። በተቃራኒው ደግሞ ትንሹም ደግሞ ትንሽ ነኝ ብሎ አይማርም ማለት ነው። ይሄ ማለት ሁሉም የየራሱን ዑዝር እየፈለገ ከምን እያመለጠ ነው ያለው ማለት ነው። ዒልም ከሚባለው ቦታ እየሸሸ ነው ያለው። ይሄ ደግሞ ትክክል አይደለም። ነብዩ መሐመድ አለይሂ ሰላቱ ወሰላም ወህይ በሳቸው ላይ በሚወርድበት ጊዜ እሳቸው እድሜ 40 ነበር። የሷሂባቸው እድሜ ደግሞ ከሳቸው በትንሽ ያነሰ ነበር የአቡበክር ረዲየላሁ ዐንሁ። አሁን ኢብኑ ተይሚያ ሲባል ምን ያህል ትልቅ ዓሊም እንደሆኑ እናውቃለን አይደል? ሸይኹል ኢስላም ኢብኑ ተይሚያ ተብሎ ሲባል አላህ ሱብሓነሁ ወተዓላ ዕውቀት የሚባልን ሁሉ በአይኖቹ መሃል ሰብስቦለታል የሚባል አላህ ዒልም የሚባልን ሁሉ በአይኖቹ መካከል ሰብስቦለታል ተብሎ የሚገለጽ ያክል ነው የሸይኹል ኢስላም ዒልም። ከመሆኑም ጋር ሸይኹል ኢስላም ነው የሚበልጡት ወይስ አቡበክር ሲዲቅ ነው የሚበልጡት ሲባል በዒልም አቡበክር ሲዲቅ ነው የሚበልጡት ይላል። ይሄን ያመጣሁት ተመልከቱ። አቡበክር ሲዲቅ ረዲየላሁ ዐንሁ መቼ ነው የተማሩት ብለን ስንል እና ትልቁ ቁም ነገር ምንድነው? በእድሜ ውስጥ በረካ ነው ማለት ነው። ይሄንን ማወቃል። በረካ ውሻና በግን ምን ለያቸው ቢባል በረካ ነው። ውሻው አሁን በእኛ ሀገር ብናይ ማንም ውሻ የሚበላ የለም። ነገር ግን ሰፈሩ ሁሉ ውሻ አይደለም። ሰው ለሐጃው ውሻ ሊይዝ ይችላል እንጂ ብንቆጥር የውሻውን ቁጥርና የበጎቹን ቁጥር በጎቹ ናቸው። ግን በአንድ ሬስቶራንት ውስጥ ደግሞ ታርዶ በቀን የሚውለውን ከዛ በኋላ በአንድ ከተማ ውስጥ የሚታረደውን እንደ ሀገር የሚታረደውን በግ በአንድ ቀን ደግሞ ብናወጣው አላህ በረካ ባያረግባቸው እነዚህ በጎች ዘራቸው አይተርፍም ነበር ማለት ነው። እንደ ሰው የበግ ማረድ ዘራቸውም ራሱ ጥንት ነበረ የሚያልቀው ማለት ነው። ግን አላህ በረካ አድርጎበታል። ስለዚህ በረካ የሚባለው ነገሮችን የሚለይ ነገር ነው። በአይን የሚታይ ነገር ስላልሆነ ሰው ብዙ እንትን አይለው። ግን ደግሞ ቁርአን ሐዲስ እንደምታውቁት ነው በረካን በጣም አድርጎ ነው የተናገረው። አላህ ሱብሓነሁ ወተዓላ በረካ ያደረገው ሰው በህይወቱ ላይ አላህ በረካን ያደረገለት ሰው ብዙ ሊጠቅም የሚችለው እሱ ነውና እድሜያችን በረካ እንዲሆን አንደኛ ዱዓ ማድረግ ያስፈልጋል። ሁለተኛ
በረካ የሚሆንበትን እድሜ በረካ የሚሆንበትን አካሄድ ነው መሄድ ያለብን። እድሜያችን በረካ የሚያገኝበትን አካሄድ መሄድ አለብን። ወደ ሶላት አንድ ሰው ጥሪ ቢያደርግ እድሜው በረካ ሆነ። ለምን አንድ ወደ ኸይር የሚጣራ ሰው ያንን ኸይር እንደ ተገበረው ሰው ነው የሚለው ሐዲስ ላይ አዳሉ ዐለል ኸይሪ ከፋዒሊ በአንድ ኸይር ላይ የሚጠቁም ሰው ያንን ኸይር እንደሰራው ነው የሚቆጠረው። ስለዚህ አንድ ሰው ጥሪ አድርጎ ሙአዚኖቹ እንግዲህ በመጣላቸው ሰው ቁጥር አጅራቸው ይለያያል። በዚህ ሐዲስ መሰረት አንድ ሰው ሙአዚን ቢሆንና ለምሳሌ መስጂድ አልሐራም ላይ ሙአዚን ቢሆንና 3 ሚሊዮን ሰው የተሰበሰበበት የአንድ ቀን ሶላት ሰዎችን ቢጣራ አንዲት ወቅት ብቻ ፉርሳ አግኝቶ አንድ ያዛን ቢል ስንት አጅር ነው የሚያገኝ? እንደዚህ ማለት እድሜ በረካ የሚሆነው በዚህ አይነት ተባዝቶ ነው እንጂ እድሜ እዚህ ዱንያ ላይ አላህ ሺህ ዓመት የሚያኖረው ሰው የለም። ማንም ሰው ቢመኝ ራሱ መኖራች የፈለገ ራሱን አቀማጥሎ ችግር ከተባለ የትኛውም ወላ ድህነት በለው ወላ ቸነፈር ወላ ህመም በለው ወላ ምን እየሸዋወድኩት ሁሉን እኖራለሁ ብሎ ቢል አቨሬጅ ሊኖር የሚችለው እድሜ ስንት ነው? ከ60 እስከ 70 ነው። ወቀሊሉ መን ዩጃዊዝ አላህ መልእክተኛ ዓለይሂ ሰላቱ ወሰላም የኡማዬ እድሜ ከ60 እስከ 70 ነው። ጥቂቶች ናቸው ሊያልፉ የሚችሉት ብለው ጥቂቶች ናቸው ከዚህ ወጥተው ሊያልፉ የሚችሉት እንጂ ሁሉም መሲሩ ያው ሞት የሚባል ነገር ነው ማለት ነው። ስለዚህ እድሜን መጠቀም ያስፈልጋል። ለኸይር ነገር ላይ ማዋል ያስፈልጋል። ለኸይር ያልዋለ ነገር ደግሞ ለምን ይውላል? ለሸር ይውላል። ሰው ራሱን ኸይር ቦታ ላይ ካላስገኘ የት ሄዶ ያገኘዋል? ራሱን ሸር ቦታ ላይ ሄዶ ያገኘዋል። ኸይር ቦታ ላይ ራሱን ያላመጣ ሰው በኸይር ላይ ኢንፋቅ ያልተደረገ ገንዘብ ለሸር ሲወጣ ሰውየው ያገኘዋል። ስለዚህ ለኸይር ነው ማዋል ያለበት ራሱን ማለት ነው። ነፍስ ደግሞ ትንሽ ጫን ማለት ትፈልጋለች። ለሲየማ ዐለል ኸይር ከሆነ ትንሽ ጫን ማለት ትፈልጋለች። ነፍሱከ ከልከልቢ ኢለም ቱአዲብሃ ላ ተተአደብ። ነፍስ ማለት ልክ እንደ ውሻ ናት፣ ካላሰለጠንካት አትሰለጠንልህም ይላሉ። ውሻውን ሰውየው ሰው እንዳይለምድ ያደርገዋል። መጀመሪያ እሱን ብቻ እንዲልህ የእሱን ትእዛዝ እንዲቀበል ከዛ በኋላ እሱ የሚለውን እንደው አቅል አለው እንዴ እስከሚባል ድረስ የሚተገብሩ ውሻዎች አሉ አይደል? አቅል አለው እንዴ እስከሚባል እያንዳንዱ ነገር የሚተገብሩ ውሻዎች አሉ። ያ እንግዲህ ያሰለጠኗቸው ማለት ነፍስም እንደዚህ ከሰለጠነች እንዴት ይህንን ቻለች እስከሚባል ድረስ ትደርሳለች። ካልሰለጠነች ደግሞ ሰው ነፍሱን ዝም ብሎ እየተከተለ الذي يتبع نفسه هواها ويتمنى على الله الامان ነፍሱን ልቅ አድርጎ ከዛ ዝም ብሎ ምኞቶችን የሚመኝ ከሆነ ደግሞ ይሄ ከሳሪ ማለት ይሄ ነው። ዝም ብሎ በምኞት የሚሆን ነገር የለም። በምኞት አይሆንም። ዲን የሚባለው ኢማን የሚባለው በምኞት ሳይሆን ነፍስን በመያዝ ነፍስን በመግዛት ኸይር ቦታ ላይ በመገኘት ቀስ በመማር ያችኑ ያወቃትን ነገር ወደ ተግባር ለመለወጥ በሚደረግ ጥረት ውስጥ ነው ኸይር ሁሉ ያለውና አላህ እድሜያችንን በረካ እንዲያደርገው ጥረት ማድረግ ይኖርብናል ነው።